ህይወትም አንዳንዴ እንደዚህ ትጨክናለች። ገና የ10 ዓመት ህፃን እያለች ቤተሰቦቿን በሙሉ ታጣለች። ዛሬ ግን እሷ ምንም አልነበራትም፣ ቤትም የላትም፣ ምግብም የላትም፣ የሚጠብቃት ሰውም አልነበረም። አንድ ቀን ጠዋት ግን ከምታድርበት ከጎዳና ላይ ትነሳና ስራ ፍለጋ እንግዳ የሆኑ ሰዎችን እየለመነች በየጎዳናው ትዞር ነበረ። በድንገት አንድ ነገር አየች። መሬት ላይ የወደቀ የኪስ ዋሌት ነበረ። ስትከፍተው እጆቿ መንቀጥቀጥ ጀመሩ። በውስጡ የገንዘብ ጥቅሎች፣ ጥቁርና ወርቃማ የባንክ ካርዶች እና በከተማው ውስጥ ካሉ ባለጸጎች የአንዱ ስም ነበረ። በህይወቷ ለመጀመሪያ ጊዜ ድህነትና እድል ፊት ለፊት ተገናኙ። ገንዘቡን ይዛ ተሰውራ ልጠፋ ትችል ነበረ። ማንም ሊያገኛት አይችልም። ነገር ግን ይዛው ወደ ከተማው ትልቅ ህንፃ አመራች ልትመልሰው። ይህ ቅን ድርጊት ወደ ስልጣን የተደበቀ እውነታ እጣ ፈንታዋን ለዘላለም ወደሚቀይር ግንኙነት እንደሚዘፍቃት አላወቀችም ነበረ። ሰላም ውድ ተመልካቾች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የምትለውን ምልክት በመንካት የደወል ምልክቷን ማብራት እንዳረሱ። በተለይ ደግሞ ሰላምታዬ በየቤታችሁ እንዲገባ ከየት አካባቢ ሆናችሁ እንደምትመለከቱኝ በኮሜንት መስጫ ላይ አሳውቁኝ። አሁን ወደ ታሪኩ እንቀጥል። የጠዋቷ ፀሐይ በከተማዋ ላይ ቀስ ብላ እየወጣች ትታያለች። ነገር ግን ለቲና ምንም ሙቀት አልሰጠቻትም። ከዳቦ ቤት ጀርባ ባዘጋጀችው በካርቶን ላይ ተኝታ ነቃች። መሬቱ ቀዝቃዛ ነበረ። ሆዷም በራብ ተቆርጧል። ትላንትና ከሰዓት በኋላ አንዲት ደግ ሴት ከሰጠቻት ግማሽ ዳቦ ውጭ ምንም አልነበራትም። ቲያና ገና የ19 ዓመት ወጣት ብትሆንም ህይወቷ ግን አይኖቿን አርጅተው እንዲታዩ አድርጓታል። ፊቷን በህዝብ መታጠቢያ ቧንቧ ታጥባ ጸጉሯን በስርዓት አሰረች። ልብሶቿ አሮጌና የለሰለሱ ቢሆንም ንጹህ ለመሆን የተቻላትን ጠራለች። ዛሬም እንደ ማንኛውም ቀን ስራ ትፈልጋለች እንጂ አትለምንም። ከአንዱ ሱቅ ወደ ሌላኛው ሱቅ እየሄደች እመቤቴ የምታጸዳ ሰው ይፈልጋሉ? ጌታዬ እቃ አሸከማለሁ፣ መኪና ልጠብልህ። አብዛኛው ሰው ግን ችላ ይላታል። አንዳንዶቹ ፊቷን እንኳን ሳያዩ በእጃቸው ያባርሯታል። ጥቂቶቹ ደግሞ የተቀደደ ጫማዋን እያዩ ራሳቸውን ይነቀንቃሉ። እኩለ ቀን ላይ ፀሐይ በርትታለች። መንገዱ በመኪናና በጩኸት ተሞልቷል። ቲያና ክሮስ ሆልዲንግ በሚባለው ትልቅ የብርጭቆ ህንፃ አቅራቢያ ቆማ ነበረ። በድንገት አንዲት ረጅም ጥቁር መኪና ቆመች። ከዛም አንድ ረጅም ሰው በስልክ እየተቆጣ ወረደ። ከስብሰባው በፊት አስተካክላለሁ ብሎ ጮኸ። ሰውየው ትልቅ ሰው እንደሆነ ያስታውቃል። ልብሱ ያማረ፣ ጫማው የሚያብለጨልጭ ነው። ወደ ኩባንያው በር በፍጥነት ሲገባ አንድ ትንሽ ነገር ወደቀ። ማንም አላስተዋለውም። ቲያና ግን አየችው። ቀረብ ስትል የኪስ ቦርሳ ነው። በጣም ወፍራም ቦርሳ ነበረ። ከፈተችው። ትንፋሿ ተቋረጠ። በውስጡ ብዙ ገንዘብና ዳሜስ ክሮስ ዋና ስራ አስፈጻሚ የሚል መታወቂያ ነበረበት። ዳሜስ ክሮስ የከተማው ግማሽ ንብረት የእሱ እንደሆነ ይነገራል። ያ ገንዘብ ለወራት የሚሆን ምግብና የቤት ክራይ ሊገዛ ይችላል። ህይወቷን በአንድ ጀንበር ይቀይራል። በአቅራቢያው የነበሩ ወጣቶች ታድለሽ ማንም ሳያይሽ ሩጭ እያሉ ይሳለቁባት ነበረ። ቲያና ግን የእናቷን ድምጽ አስታወሰች። ድሆች ብንሆንም ሌቦች ግን አይደለንም፣ በፍጹም የሚል የእናቷ ድምጽ ነበረ ወደ ጆሮዋ የመጣው። ቲያና አይኖቿ በእንባ ተሞሉ። ድሃ ነች፣ ሌባ ግን አይደለችም። እንዳትጸጸት ብዙ ሳታስብ ወደ ግዙፉ ህንፃ መራች። በሩ ላይ የቆሙ ዘበኞች በጥቁር ልብሳቸው አስፈሪ ይመስላሉ። አንዱ ዘበኛ እየመጣች ሲያያት መንገዱን ይዘጋዋል። ወዴት ነው የምትሄጂው? አላት የተቀደደ ጫማዋን በንቀት እያየ። እኔ አንድ ነገር ልመልስ ነበር አለች በቀስታ። የጥበቃ ሰራተኛው አይኖቹን አጥብቦ ምንድነው ያስሺው ሲል ጠየቃት። ቲያና መታወቂያውን ለማሳየት ብቻ ቦርሳውን በትንሹ ከፈት አደረገችው። የጥበቃ ሰራተኛው ፊቱ ወዲያውኑ ተቀየረ። እሷም ምንም ሳታስረዳ እጇን በኃይል ጨበጠና ሌባ ብሎ ጮኸ። በሰከንዶች ውስጥ ሌላ የጥበቃ ሰራተኛ እየሮጠ መጣ። ሰዎችም በትኩረት ማየት ጀመሩ። አንዳንዶቹ በመጸየፍ ራሳቸውን ወዘወዙ። እኔ ሌባ አይደለሁም ስትል ቲያና በለቅሶ ተማጸነች። መንገድ ላይ ወድቆ ነው ያገኘሁት፣ ነገር ግን የሚሰማት አልነበረም። ከዛም ወደ ጸጥታ ቢሮ ጎትተው ወሰዷት። በህንፃው በላይኛው ፎቅ ላይ ዳሜስ ክሮስ በቢሮ መስኮት አጠገብ ቆሞ ነበረ። ያቺ ከረሃብ ይልቅ ታማኝነትን የመረጠችው ልጅ ህይወቱን ለዘላለም ልትቀይረው እንደሆነ ምንም አላወቀም ነበረ። ወደ ታች የጸጥታ ክፍሉ በር በኃይል ሲዘጋ የቲያና ልብ በከፍተኛ ፍጥነት ይመታ ነበረ። የልቧ ትርታ ከራሷ ድምጽ በቀር ሌላ ነገር እንዳትሰማ አድርጓታል። የጥበቃ ሰራተኞች እንደ ወንጀለኛ አጠገቧ ቆመዋል። አይኖቿ ቢቀሉም እንደገና ላለማልቀስ ራሷን አጠነከረች። ዳሚያን ክሮስ ረጅምና ቀዝቃዛ በሆነ ስሜት ከፊት ለፊት ቆመ። በሹል አይኖቹ ከእግር እስከ ራሷ ተመለከታት። እሺ ሲል በእርጋታ ደገመው። እኔን ለመስረቅ አሰብሽ አላት። እኔ አልሰረኩም አለች ቲያና በፍጥነት። ድምጿ ይቀጥን ነበረ። ነገር ግን እሱ ቀና ብሎ
ለማየት ራሷን አስገደደች። በመኪናው ሲወርድ ወድቆ መንገድ ላይ ነው ያገኘሁት አለችው። ዳሜን ምንም አላለም። እጁን ዘርግቶ አምጪው አላት። በዝግታ ወደፊቷ ተራመደና ቦርሳውን ከእጇ ላይ ወሰደው። ክፍሉ ውስጥ ጸጥታ ሰፈነ። ዳሚያንም ቦርሳውን ከፈተው። መጀመሪያ ጥሬ ገንዘቡን አየ። ልክ እንደነበረ ነው። ካርዶቹንም ገለጥለጥ አድርጎ አየ። ሁሉም አለ። ከቦርሳው ውስጥ ተደብቆ የነበረ አንድ የታጠፈ ነጭ ወረቀት አወጣ። ወረቀቱን ሲዘረጋው የፊቱ ገጽታ ለአፍታ ተቀየረ። ከዛም ወዲያውኑ ተመለሰ። ጥበቃዎቹ ግራ ተጋብተው ጌታዬ ብለው ጠየቁት። ዳሜንም ቦርሳውን በእርጋታ ዘጋው። ምን ያህል ወሰድች ሲል ቲያናን ጠየቃት። ምንም ስትል ወዲያውኑ መለሰች። ወደሷ ተጠጋና በዝግታ እዚህ ውስጥ አንዲት ትንሽ ነጭ ማስታወሻ ነበረች። ምን ተብሎ ነበር የተጻፈው አላት። ቲያና አይኖቿን አርገበገበች። ምራቋን ዋጠችና በስብሰባው ላይ ማንንም አትመን ይላል አለች። ክፍሉ በጸጥታ ሰፈነ። የጥበቃ ሰራተኞች እርስ በርሳቸው ተያዩ። ያቺ ማስታወሻ ሚስጥራዊ ነበረች። ከእሱ ውጭ ማንም የሚያውቃት አልነበረም። ዳሜንም ለረጅም ጊዜ በትኩረት ተመለከታት። እውነቷን እንደነበር አወቀ። መስረቅ ብትፈልግ ኑሮ ገንዘቡን ይዛ ትጠፋ ነበረ። መዋሸት ብትፈልግ ደግሞ ስለ ማስታወሻው ልታስታውስ አትችልም ነበረ። ወደ ጥበቃዎቹ ዞሮ ውጡልን አላቸው። ለጥቂት አመነቱና ወጡ። አሁን በዛ ክፍል ውስጥ የቀሩት ቢሊየነሩና ቤት አልባዋ ልጅ ብቻ ነበሩ። ቲያና በዚያ ሰፊ ክፍል ውስጥ ራሷን በጣም ትንሽ ሆኖ ተሰማት። አየሩ የሀብታም ጠረን ነበረው። ሁሉም ነገር የሚያብለጨልጭና የኃይል መገለጫ ይመስላል። ዳሚያን በጥንቃቄ አጠናት። ለምን ለራስሽ አላስቀረሽም ሲል ጠይቃት። የተቀደደ ጫማዋን እያየች ምክንያቱም የኔ ስላልሆነ ነው አለች። ቤት አልባነሽ አላት በቀጥታ። አንገቷን በመነቅነቅ አዎ አለችው። ተርበሻል አላት ድጋሜ። ደግማ አንገቷን ነቀነቀችና አዎ ብላ መለሰችለት። ድምጿ ዝግ ያለና ግን ጠንካራ ሆነ። እናቴ ታማኝነታችንን ካጣን ሁሉንም ነገር እናጣለን ትል ነበረ። ለመጀመሪያ ጊዜ የዳሚያን ፊት ገጽታ በትንሹ መለስ አለ። በቦርሳው ውስጥ ወፍራም የገንዘብ ጥቅል አውጥቶ ወደሷ ዘረጋ። ይሄን ውሰጂ ብሎ ጠየቃት። ቲያናም ገንዘቡን ስታይ ሆዷ ተላወሰ። ያ ገንዘብ ሁሉንም ነገር ሊቀይርላት ይችላል። ነገር ግን በዝግታ ራሷን ወዘወዘች። አልፈልግም አለች። ቅንድቦቿን ቀና አድርጎ ገንዘብ አትፈልጊም አላት። የምፈልገው ስራ ነው አለች በለሰለሰ ድምጿ። ማንኛውንም ስራ ማጽዳት እችላለሁ፣ መልእክት ማመላለስ እችላለሁ፣ ወለል ማጠብ እችላለሁ፣ ብቻ እድሉን ስጠኝ አለች። ዳሚያን አሁን በተለየ አይን አያት። አብዛኛው ሰው ገንዘብ ይለምናል። እሷ ግን እየጠየቀችኝ ያለችው ክብር ነበረ። ወደ መስኮቱ ተራመደና ለጥቂት ጊዜ እያሰበ ቆመ። በመጨረሻም ዞር አለና ነገ ጠዋት 2 ሰዓት ላይ ነው ያላት። በጥገና ክፍል ውስጥ ትጀምሪያለሽ? የቲያና አይኖች በደስታ ፈጠጡ። በእውነት ብላ ጠየቀችው። አዎ ግን በጥንቃቄ ስሚ ሲላከለ። ይህ እርዳታ አይደለም፣ ጠንክረሽ ትሰሪያለሽ። አንዲት ስህተት ከሰራሽ ትባረሪያለሽ። እንባ አይኖቿን ሞላው። ነገር ግን በዚህኛው እንባ የተለየ ነበር። አመሰግናለሁ ጌታዬ ስትል በሽኩሽታ ተናገረች። በጠረጴዛው ላይ ያለውን ቁልፍ ተጫነ። በሩ ተከፍቶ ቀዝቃዛ አይኖች ያላት ረዳቷ ገባች። ዳሚያን በአጭሩ ዝርዝር መረጃዎችን መዝግቢያ አላት። ጊዜያዊ ሰራተኛ ብሎ እንደተናገረ ረዳቷ በድንጋጤ ተመለከተች። ጌታዬ እሷ እኮ ችግር አለ ብሎ ዳሚያ በረጋ መንፈስ ጠየቃት። የለም ጌታዬ አለችና በፍጥነት ነገር ግን ቲያናን በምቀኝነት ስትመለከታት አይኖቿ በጥላቻ ይቃጠሉ ነበረ። ቲያናም ጥላቻውና ፍርዱ ተሰማት። ረዳቷን ተከትሎ ከቢሮ ስትወጣ በኮሪደሩ ውስጥ የሹክሹክታ ድምጾች መሰማት ጀመሩ። ማናት እሷ? የጎዳና ተዳዳሪ ትመስላለች። ሚስተር ክሮስ ለምን እንዲህ አይነት ሰው ቀጠረ እያሉ በሹክሹክታ ያወሩ ነበረ። ቲያና አንገቷን ደፋች። ስለ ንግግራቸው ግድ አልነበራትም። አሁን ስራ አግኝታለች። ለወራት ያህል ተስፋ ቆርጣ ከቆየች በኋላ ለመጀመሪያ ጊዜ ተስፋ ታያት። ነገር ግን በላይኛው ፎቅ በቢሮው ውስጥ ዳሚያን ቦርሳውን ደግሞ ከፍቶ የታጠፈውን ነጭ ማስታወሻ ተመለከተ። በስብሰባው ላይ ማንንም አትመን፣ በኩባንያው ውስጥ የሆነ ነገር እያሴረ ነው። እናም ቦርሳውን የመለሰችለት የጎዳና ተዳዳሪ ልጅ ሳታውቀው የዚህ ሴራ መሃል ገብታለች። በታችኛው ፎቅ ቲያና የህንጻው ስትወጣ ረዳቷ ስልኳን አወጣች። ገና ትመጣለች ስትል በቁጣ በሌላኛው ወገን በሹክሹክታ ተናገረች። አዎ ያቺ የጎዳና ልጅ ሳትላመድ በፊት በአስቸኳይ ማስወገድ አለብን ይላሉ። ቲያና ምንም አላወቀችም። አዲሱ ስራዋ እድል ብቻ ሳይሆን የአውሎ ንፋስ የመጀመሪያው መሆኑ ሳታውቅ በለሰላሳ ፈገግታ እየተራመደች ሄደች። በዛች ሌሊት ቲያና ብዙ አልተኛችም። በጣም ተደስታ ነበረ። ነገ በጠዋት 2 ሰዓት ላይ ነይ የሚለው ቃል በአእምሮዋ ተደጋግሞ ይመጣ ነበረ። ለወራት ያህል ለመጀመሪያ ጊዜ የምትሄድበት ቦታ አገኘች። ፀሐይ ከመውጣቷ በፊት በህዝብ የውሃ ቧንቧ ላይ በጥቂቱ ታጠበች። ከሚወዷት አሮጊት የመንገድ ላይ ነጋዴ ቀለል ያለ ቀሚስ ተበደረቻት። የደበዘዘና ቀሚሷን የቻለውን
የቻለውን ያህል አጸዳችው። ጫማዋ አሁንም ያረጁ ነበሩ፣ ግን ንጹህ ናቸው። ክሮስ ሆልዲንግ በሚለው ስትደርስ ህንፃው ከበፊቱ የበለጠ ግዙፍ መስሎ ታያት። በሱፍ ልብስ ያጌጡ ሰዎች በልበ ሙሉነት ያልፏታል። እንግዳዎቹ አፍጥጠውባት፣ አንዳንዶቹ ደግሞ በሹክሹክታ ያሟት ነበረ። ነገር ግን በዚያ ጊዜ ወደ ኋላ አልተመለሰችም። ወደ ውስጥም ገባች። ያቺ የትላንቷ ቀዝቃዛ አይን ያላት ረዳት መስተንግዶ ጠረጴዛ ላይ ቆማ ነበረ። ዘግይተሻል አለቻት በቁጣ። ቲያና ግድግዳው ላይ ያለውን ሰዓት ተመለከተች። 1 ሰዓት ከ55 ይላል። ይቅርታ እመቤቴ አለችና በለሰለሰ ድምፅ መለሰችላት። የሴትዮዋ ከንፈሮች ተጠባበቁ። ተከተይኝ ብላ ይዛት ሄደች። በሚያብረቀርቁ ረጃጅም ኮሪደሮች በኩል ወደ ህንፃው ጀርባ ወደሚገኘው የጽዳት ጥገና ክፍል ወሰደቻት። በዚያም ሽታው ተቀየረ። ስትገባ የሚያውደው ሽቶ ቀንሶ የጽዳት ኬሚካሎች ሽታ በዛ። አንቺ የምትገቢው እዚህ ነው አለቻት ረዳቷ በንቀት። ቢሮዎችን ታጸጃለሽ፣ ፋይሎችን ታመላልሻለሽ፣ እናም መልእክቶችን ታደርሻለሽ። ካልተጠየቅሽ በስተቀር አትናገሪ አለቻት። ቲያና አንገቷን ነቀነቀች። ጠንክሮ መስራት አያስጨንቃትም። እሷ ብቻ እድል ትፈልጋለች። አንድ መካከለኛ እድሜ ያለው የበላይ ተቆጣጣሪ መወልወያና የክፍሎችን ዝርዝር ሰጣት። ከ3ኛ ፎቅ ጀምሪ አላት። ወደ እሷ እንኳን ሳይመለከት ምንም እንዳታበላሽ ብሎ አዘዛት። የመጀመሪያ ስራዋን አንድ ትልቅ የመሰብሰቢያ አዳራሽ ማጽዳት ነበረ። ጠረጴዛው ረጅምና የሚያብረቀርቅ ነበረ። ወንበሮቹ ከባድና ውድ ነበሩ። ጠቃሚ ነገር እንዳትሰብር በመጠንቀቅ ሰራች። ነገር ግን ስራዋ ጨርሳ ስትወጣ 2 ሴት ሰራተኞች መንገዷን ዘጉባት። ያቺ የጎዳና ልጅ አንቺ ነሽ አይደለ አሏት በንቀትና በፈገግታ። ቲያና ምንም አላለችም። አለቃው ስራ ስለሰጠሽ ልዩ ነኝ ብለሽ እንዳታስቢ፣ አሁን አንቺ ተራ የጽዳት ሰራተኛ ነሽ አለቻት ሌላኛዋ። እኔ እዚህ የመጣሁት ለመስራት ነው ስትል ቲያና በቀስታ መለሰች። እየሳቁ ጥለዋት ሄዱ። እስከ ከሰዓት በኋላ 6 ቢሮዎችን አጽድታ ጀርባዋን አመማት። እጆቿ በኬሚካሎች ደርቀው ነበረ፣ ግን አላማራረችም። በዚያም አንድ ቀን አስገራሚ ነገር ተከሰተ። በ4ኛው ፎቅ ላይ ወዳለው አንድ የግል ቢሮ ገባች። በሩ በትንሹ ተከፍቷል። ውስጡ ማንም አልነበረም። በጠረጴዛው ላይ አንድ ፋይል በክፍተት ሁኔታ ተቀምጧል። ለማየት ፈልጋ አልነበረም። ነገር ግን አንድ ደማቅ ርዕስ አይኗ ውስጥ ገባ። የአስቸኳይ ጊዜ የቦርድ ስብሰባ፣ የፋይናንስ ስጋት እና የውስጥ መረጃ መውጣት። ልቧ መታ። በኪስ ቦርሳ ውስጥ የነበረው ነጭ ማስታወሻ አስታወሰች። በስብሰባው ላይ ማንንም ማትመን ምን ማለት እንደሆነ ለመረዳት በቅርብ ተመለከተች። ሰነዱ ከፍተኛ መጠን ያለው ገንዘብ መጥፋቱን ይጠቅሳል። በኩባንያው ውስጥ ባለ ሰው ላይ ጥርጣሬ እንዳለም ይገልጻል። በድንገት ምን እያደረግሽ ነው አላት። ቲያና ደነገጠችና ግራጫ ሱፍ የለበሰ ረጅም ሰው በሩ ላይ ቆሟል። ፊቱ ክፉና የማይቀረብ ነበረ። እያጸዳው ነበረ አለች በፍጥነት። ማጽዳት ወይንስ መረጃ መስረቅ ሲል በጥላቻ ጠየቃት። ምንም አልነካሁም አለች። ሰውየው ወደ ጠረጴዛው ጠጋ ብሎ ክፍቱን ፋይል ተመለከተ። አይኖቹ በቁጣ ተሞሉ። ይህንን ማየት አልነበረብሽም፣ ሆን ብዬ አይደለም እኮ ብላ መለሰችለት። ጥበቃ ብሎ ጮኸ በድንገት። በሰከንዶች ውስጥ 2 ዘበኞች መጡ። የቲያና ደረት ተጨነቀ። ደግሞ አሁንም ብላ የግል ሰነዶችን ስትበረብር ነበር። ምናልባት አንድ ሰው ተልካ ሊሆን ይችላል አለ ሰውየው በቁርጠኝነት። እውነት አይደለም ስትል ቲያና ጮኸች። ፋይሉ ቀድሞው ተከፍቶ ነበረ፣ ግን ማንንም ሊሰማት አልፈለገም። ወደ ተቆጣጣሪው ቢሮ እየጎተቱ ወሰዷት። ልቧ ተሰበረ። ይህ ስህተት ነበረ። ከመንገድ ህይወት ለማምለጥ አልታደልሽም ማለት ነው። ጥቂት ደቂቃዎችን ቆይቶ ዳሜን ክሮስ ወደ ክፍሉ ዘለቀ። በጥበቃዎቹ ወደ ቲና ተመለከተና በረጋ መንፈስ ምን ተፈጠረ ሲል ጠየቀ። ግራጫ ልብስ የለበሰው ሰውዬ ሚስጥራዊ ፋይሎችን ስትሰልል አግኝቻታለሁ። ይህ ከባድ ጉዳይ ነው አለ። ዳሜን ወደ ቲና ዞር ብሎ ፋይሎችን ከፍተሻል አላት። እሷም በታማኝነት አልከፈትኩም ጌታዬ፣ ክፍት ሆኖ ነው ያገኘሁት። እኔ እያጸዳው ነበረ፣ ያየሁትም አርስቱን ብቻ ነው አለችው። ዳሜን ቀስ ብሎ ምን ይል ነበር ሲል ጠየቃ። ቲያና አመነታች። በዚያም በጥቂት መለሰችው። ስለ ፋይናንስ ስጋትና ስለ ተቋማዊ መረጃ ፍሰት የሚል ነበረ። ግራጫ የለበሰው ሰውዬ ደነገጠ። ዳሜን ይህን አስተዋለ። ወደ ጥበቃዎቹ ዞሮ ውጡ አላቸው። አሁን ክፍሉ ውስጥ 3ቱ ብቻ ቀሩ። ዳሜን የቲያናን ፊት አስተዋለ። ፍርሃት እንጂ የጥፋተኝነት አይታይባትም ነበር። ቀስ ብሎ ወደ ግራጫ ወደ ለበሰው ሰውዬ ዞራልና እንዴት ሚስጥራዊ ፋይሎችም ባልተቆለፈ ቢሮ ውስጥ ክፍት ሆኖ ይቀመጣል ሲል ጠየቀው። ሰውየው ምንም አልተናገረም። ክፍሉ በዝምታ ተዋጠ። በመጨረሻ ዳሜን ተናገረ። ቲያና ወደ ስራሽ ተመለሺ። አይኖቿ በግርምት ተከፈቱ። ጌታዬ ብላ ሰምተሻል ሂጂ አላት። በፍጥነት ራሷን ነቅንቃ ማንንም ሐሳብ ሳይቀይር ወጣች። ነገር ግን ኮሪደር ላይ ስትራመድ በጀርባዋ ላይ የሚሄድ ብርድ ተሰማት። ግራጫ የለበሰው ሰውዬ በቁጣ ሳይሆን በዛቻ ይመለከታታል። በዝግታ ይቺ ልጅ ጣጣ መሆኗ አይቀርም ሲል አጉተመተመ። ቲያና
ቲያና እስካሁን ባታውቀውም በጽዳት ስራ በላይ የሆነ ትልቅ ሴራ ውስጥ ገብታለች። የህንፃው ውስጥ ያለ አንድ አካልም ውድቀቷን ማወቅ ጀምሯል። ቲያና ስራዋ ላይ ማተኮር ሞከረች። ነገር ግን እጆቿ መርገጥ አላቆሙም ነበረ። ግራጫ የለበሰው ሰውዬ ቀኑን ሙሉ አይኗን ከሷ ላይ አልነቀለም። ከሰዓታት በኋላ ስራዋን ጨርሳ ልትወጣ ስትል ያቺ ቀዝቃዛ አይን ያላት ረዳት መጣች። ሚስተር ክሮስ ሊያይሽ ይፈልጋል አለቻት። የቲያና ልብ ቀጥ አለ። ደግሞ ምን አጠፋው ብላ አሰበች። ወደ ዳሜን ቢሮ ስገባ በመስኮት በኩል ከተማውን እየተመለከተ ነበር። በሩን ዝጊው አላት። ከጥቂት ጊዜ ዝምታ ነገሰ። ከዛም ወደ እሷ ዞራልና ዛሬ አንድ ነገር አይተሻል አላት። አዎ ጌታዬ፣ ጠረጴዛው ላይ ክፍት ፋይል አየው። አርስቱ ስለ ፋይናንስ ስጋትና መረጃ አሳልፎ ስለ መስጠት ይናገራል አለችው። ዳሜን በዝግታ ቲያና፣ ይህ ኩባንያ እንደሚታየው ሰላማዊ አይደለም። ፊት ለፊቴ እየሳኩኝ ከጀርባዬ የሚከዱኝ ሰዎች አሉ። አሁን አንቺ ለጥቃቱ ተጋላጭ ሆነሻል አላት። ጥቃት ስትል በንድጋጤ ጠየቀች። አዎ ገንዘብ መጥፋቱን ከቀጠለ አንቺ ይከሱሻል። አንቺ ደሃ ነሽ፣ አንቺ አዲስ ነሽ፣ የሚከላከልሽ የለም። ስለዚህ ዝም በይ፣ ስራሽን ብቻ ስሪ፣ ለማንም አትናገሪ ሲል መከራት። የዚያኑ ምሽት ቲያና ወደምትተኛበት የጎዳና ጥግ ስትመለስ ደነገጠች። መተኛ ካርቶኖቿ የሉም፣ ብቸኛ መቀየሪያዋ ልብስ የለም፣ ብርድ ልብሷም የለም። በምትኩ አመድና የተቃጠለ ጨርቅ ብቻ አገኘች። ተንበርክካ አለቀሰች። ይህ አጋጣሚ አልነበረም፣ ልቀቂ የሚል ማስጠንቀቂያ እንጂ። በዚያው ቅጽበት ከመንገዱ ማዶ ባለው ጥቁር መኪና ውስጥ ግራጫ የለበሰ ሰውዬ በፈገግታ ይመለከታት ነበር። በቅርቡ ስራ ትተውያለሽ ሲል አሰበ። ነገር ግን ቲያናን አያውቃትም። እሷ ከዚህ የከፋ ነገር አጋጥሟት ያውቃል። በማግስቱ ጠዋት ማማ ቢሲ የተባሉ የፍራፍሬ ሻጭ ሴት ምግብና ውሃ ይዘውላት መጡ። ቲያና እያለቀሰች ለምን ትረጅኛለች ስትል ጠየቀቻት። ማማ ቢስም እኔንም ምንም የሌለኝ ጊዜ የረዳይ ሰው ስለነበረ ነው አለቻት። ቲያናም ወላጆቼ የሞቱት ገና የ10 ዓመት ልጅ ሳለሁ ነበር አለች በቀስታ። በመኪና አደጋ ነበር የሞቱት። ከዛም አጎቴ ጋር ለመኖር ሄድኩኝ ብላ ትንሽ ዝም አለች። እንዲንከባከበኝ ቃል ገብቶልኝ ነበር። ነገር ግን የገንዘብ ችግር ሲመጣ ሸክም ሆንሽብኝ አለኝ። አንድ ቀን ደግሞ እሱ ላይ ገንዘብ ሰርቀሻል ብሎ ከሰሰኝ። የማማ ቢስ አይኖች በድንጋጤ ፈጠጡ። ቲያና ንግግሯ ቀጠለች። ምንም አልሰረኩም ነበር፣ ግን ደበደበና ከመንገድ ላይ ጣለኝ። ማንም አላመነኝም ስትል ድምጿ ተሰባበረ። ሌባ ተብዬ ስጠራ ያ የመጀመሪያ ነበር። አሁን ደግሞ በክሮስ ሆልዲንግ ያው ታሪክ እየተደገመ ነው። ማማ ቢሳ የቲያናን ትከሻ ቀስ ብላ ነካቻት። ልጄ ስሚኝ፣ ሰዎች አንቺን መቆጣጠር ሲያቅታቸው ሊያጠፉሽ ይሞክራሉ። ነገር ግን ታሪክሽን እንዲቀይሩሽ መፍቀድ የለብሽም አሏት። ቲያና በዝግታ ራሷን ነቀነቀችና እንባዋን ጠረገች። በማግስቱ ጠዋት እንደተለመደው ወደ ስራ ሄደች። ነገር ግን የሆነ የተለየ ነገር ነበረ። ስትደርስ ወሬዎች ተከታተሏት። የበፊቱ በሹክሹክታ ነበረ። አሁን ግን ጎልተው መሰማት ጀምረዋል። ከሰዓታት በኋላ ተቆጣጣሪዋ ሚስተር በድንገት ወደ ቢሮዋ ጠራት። በአቅርቦት ሂሳብ ላይ ገንዘብ ጠፍቷል አላት በቁጣ። እናም የመጨረሻው የርክክብ ወረቀት ማን እንደፈረመ ገምች። የቲያና ልብ በድንጋጤ መምታት ጀመረ። እኔ ገንዘብ አልያዝኩም አለች በፍጥነት። ግን ስምሽ እዚህ ጋር አለ ብሎ ወረቀቱን አሳያት። ቲያና አፈጠጠችበት። ፊርማውም የእሷ ነበረ። ነገር ግን እንደዚህ አይነት ነገር መቼም ፈርሜ አላውቅም፣ ይህ ትክክል አይደለም አለች በሹክሹክታ። አንድ ሰው ሚስተር ኬልቪን ጥበቃ ብሎ ጮኸ። የቲያና ደረት እንደገና ተበጠበጠ። እንደገና አይሆንም አለች በልቧ። ከጥቂት ቆይታ በኋላ ዳሜን ወደ ክፍሉ ገባ። ፊቱ ቁም ነገር ለብሷል። ምንድነው እየተካሄደ ያለው ብሎ ጠየቀ። ገንዘብ ጠፍቷል፣ ስሟም በሰነዱ ላይ ይገኛል ሲል ኬልቪን መለሰ። ዳሜን ወደ ቲያና ዞረ። ይህንን የፈረምሽው አንቺ ነሽ? ቲያና በታማኝነት ወደሱ እያየች አይ ጌታዬ፣ ስሜን መጻፍ እችላለሁ፣ ነገር ግን ይህ የኔ እጅ ጽሑፍ አይደለም። ክፍሉ በዝምታ ተዋጠ። ዳሚያን ወረቀቱን በጥረት ተመለከተ። ከዛም እጆቿን አየ። ስምሽን ጻፊ አላት በረጋ መንፈስ። ቲያና እስክሪብቶ ወስዳ ቲያና ብላ በዝግታ ጻፈች። የእጅ ጽሑፏ በግልጽ የተለየ ነበረ። ሚስተር ኬልቪንም ባልተመቸ ሁኔታ ተንቀሳቀሰ። በሩ ሲዘጋ ዳሚያን እንደገና ቲያናን አያት። ልክ ነበርሽ፣ ኢላማ ተደርጎብሻል አላት። ቲያና ለምን ስትል ጠየቀች። ገና መልስ ሳይሰጣት ስልኩ ጠራ። መልእክቱም ሲያነበው ፊቱ ጠቆረ። ከዚያም ስክሪኑን አሳያት። ካልታወቀ ቁጥር የመጣ መልእክት ነበረ። ያችን የጎዳና ልጅ ከኩባንያው እንድትወጣ ነገራት። በሚቀጥለው ጊዜ የምናቃጥለው ልብስ ሳይሆን ሌላ ነገር ነው ይል ነበረ የተላከው መልእክት። የቲያና ደም በቀዝቃዛ ረጋ። በዛም ምሽት ከስራ ስትወጣ ሁለት ፊት አውራሪዎች በጨለማው ጥግ ወጡ። አንዱ ክንዷን በኃይል ያዛት። ይህንን ኩባንያ ልቀቂ አለበዚያ ትጸጸቻለች ሲል በሹክሹክታ አስጠነቀቃት። መሬት ላይ ገፍትረዋት ሮጡ። ህመም ቢሰማትም አላለቀሰችም። በዝግታ ቆመች።
ከመንገዱ ማዶ የመኪና በር ሲከፈት ተሰማ። ዳሚያን ሁሉንም ነገር አይቶ ነበረ። ወደ እሷ በፍጥነት መጣ። ተጎዳሽ ሲል በጭንቀት ጠየቃት። ክርኗ ደም ቢፈሰውም ራሷን ነቀነቀች። እሱ ግን በጣም ተቆጥቶ ነበር። ይህ ከመጠን በላይ ሆኗል አለ። ቲያና ቀና ብሎ ስታየው ለመጀመሪያ ጊዜ በአይኖቿ ውስጥ ሌላ ነገር አየች። መጠራጠርን ሳይሆን ከለላና ጥበቃ መሆንን። ነገር ግን እነዚህ ዛቻዎች ከስተጀርባ ያላቸው ሰዎች ተራ ሰራተኞች ብቻ እንደሆኑ አላወቀም ነበር። እነሱ ተስፋ የቆረጡ ሰዎች ነበሩ። ተስፋ የቆረጡ ሰዎች ደግሞ አደገኛ ናቸው። በክሮስ ሆልዲንግ ውስጥ ያለው ማዕበል ከእንግዲህ ዝምተኛ አይደለም። ቲያና ደግሞ በዛ ማዕበል መሃል ቆማለች። በዚያም ምሽት የዳሚያን የመኪና በከተማው ውስጥ በዝግታ ይጓዝ ነበረ። ቲያና ከኋላ ወንበር ላይ ተቀምጣ የቆሰለ ክርኗን በንጹህ ወረቀት ትይዛለች። እንደዚህ አይነት ውድ መኪና ውስጥ ገብታ አታውቅም። ደህና ነኝ ጌታዬ አለች በቀስታ። ዳሚያን ደህና አይደለሽም አላት። ምንም እንኳን በእውነት ብትመጭም አሁን የተቀጣሹ ያለሽው በእኔ ምክንያት ነው በማለት ወደ ግል ሐኪም ጣቢያ ወሰዳት። ቁስሏ ከታከመች በኋላ ወደ አንድ ትንሽዬ ደህንነቱ ወደ ተጠበቀ አፓርታማ ወሰዳት። የመኖሪያ ቁልፉንም ሰጣትና ለጊዜው እዚህ ትቆያለች አላት። ቲያና መክፈል አልችልም ስትል አያስፈልግም፣ ይህ የስራሽ ጥቅማጥቅም አካል ነው አላት። ቲያና በእንባ ተሞላች። ምትክ ሳይፈልግ የሆነ ነገር የሰጣት ማንም አልነበረም። በማግስቱ ኩባንያው በውጥረት ተሞልቷል። ዳሚያን ጥበቃውን ጨምሮ ነበር። ሰራተኞቹ ይጠየቁ ጀመረ። ከሰዓት በኋላ ዳሚያን ቲያናን ወደ አንድ የግል ክፍል ወሰዳት። ከዛም በዊልቸር ላይ የተቀመጡት አንድ አሮጊት ነበሩ። ይቺ እናቴ ነች አላት። ታዲያ ታማኟ ልጇ አንቺ ነሽ አሉ እናቷ በፈገግታ። ልጄ ዳሚያን ሰውን በቀላሉ አያምንም። አንቺን እየጠበቀሽ ከሆነ ልዩ ሰው መሆን አለብሽ። ቲያና ዳሚያን ባለሀብት ብቻ ሳይሆን ጠላቶች የከበቡትና ጫና የበዛበት ልጅ መሆኑን ተረዳች። ነገር ግን ሴራው አላበቃም ነበር። ሁለት ሰራተኞች በቲያና የጽዳት ጋሪ ውስጥ ገንዘብ ደብቀው አሳልፈዋል። በማግስቱ የጥበቃ አባላት መጡ። ቲያና ነይ አሏት። በጋሪው ውስጥ ጥልቅ ገንዘብ ተገኘ። ቲያና ደነገጠች። እኔ አይደለሁም ብትልም ማንም አላመናትም። ሁለቱም ሰራተኞች ጉዳ ወጣ እያሉ ያላግጡባት ጀመሩ። ዳሚያን ገንዘቡን አየና ወደ ቲያና ዞረ። ቲያና ይህንን አንቺ ነሽ የሰረቅሽው አላት። ቲያናም አይ ጌታዬ፣ አንድ ሰው እዚህ ውስጥ አድርጎት ነው አለችው። ክፍሉ በዝምታ ተዋጠ። ሁሉም ሰው ቢሊየነሩ ዳሚያን ይችን የጎዳና ልጅ እንደገና ያምናት ይሆናል ወይንስ ደግሞ መጨረሻዋ ነው ብሎ ይጠባበቅ ነበረ። ዳሚያን ረጅም ትንፋሽ ወስዶ ማንም ያልጠበቀውን ትዕዛዝ ሰጠ። ካሜራዎቹ አሁኑኑ ይፈተሹ አለ። ክፍሉ ጭልጥ ያለ ዝምታ ሰፈነ። ምክንያቱም ካሜራዎቹ ከተፈተሹ በኩባንያ ውስጥ ያለው እውነተኛ ተንኮለኛ መጋለጡ አይቀርም ነበር። ከሰራተኞቹ አንዷ እጆቿን አጣጥፋ ጌታዬ፣ ሁላችንም በጋሪው ውስጥ ገንዘቡን አይተናል አለች በቁጣ። ከዛም በላይ ምን ማስረጃ ያስፈልገናል? ዳሚያ ወደ እሷ አልተመለከተም። እውነቱን ያስፈልገኛል ሲል በዝምታ መለሰ። ከጥቂት ደቂቃዎች በኋላ የደህንነት ኃላፊው ላፕቶፑን ይዞ ተመለሰ። ቪዲዮው ሲያዩት የጠዋቱ በጥገና መተላለፊያ መንገድ ነበረ። ቲያና የጽዳት ጋሪዋን እየገፋች ታየች። ወደ አንድ ቢሮ ገባች። ከዛም ወጣች። በመቀጠል አንድ ሰው በዝግታ አለፈ። ግራጫ ሱፍ የለበሰው ሰውዬ ከጋሪዋ አጠገብ ቆመ። ዙሪያውን ተመለከተ። ማንም እንደማያዩ ሲያረጋግጥ አንድ ነገር ከተተባት። ቪዲዮ ቆመ። ክፍሉ ውስጥ ጭጭ ያለ ዝምታ ሰፈነ። ግራጫ ሱፍ የለበሰው ሰው ደነገጠ። ይህ ቪዲዮ የተቀነባበረ ነው አለ በፍጥነት። የዳሚያን አይኖቹ ቀዘቀዙ። እንደገና አጫውተው አለው። የደህንነት መኮንኑ በሌላ ካሜራ በግልጽ አሳየው። ሰራተኞቹ በሹክሹክታ ወጥመድ አዘጋጀህላት፣ ለምን እንዲህ ያደርጋል ማለት ጀመሩ። የግራጫ ሱፍ ለባሹ ፊት ጠቆረ። ሚስጥራዊ የኩባንያ ፋይሎችን ስትሰልል ነበር ሲል ጮኸ። እሷ ለኩባንያችን ስጋት ናት። ኩባንያዋን እየጠበቅሁ ነበረ። አይደለም አለ ዳሚያን በቀስታ። ራስን እየጠበቅ ነበር። ወደ እሱ ቀረብ ባልና ለወራት ገንዘብ ሲጠፋ ነበር። አንተ ደግሞ የውስጥ ኦዲት ኃላፊ ነበርክ። እሷን እንደ ጋሻ ልትጠቀማት ሞከርክ። የዛ ሰውዬ ጭንብል በመጨረሻ ሞለቀ። አትረዳኝም ሲል በቁጣ ጮኸ። ይህንን ኩባንያ ከአንተ ጋር ነው የገነባሁት። ከዚህ የተሻለ ይገባኛል። ለአንተ የሚገባ እስር ቤት ነው ሲል ዳሚያን በብርድ ድምፁ መለሰ። የደህንነት ሰራተኞች ወደፊቱ መጡ። ሲይዙት ሰውየው ቲናን በትኩረት እያየ ይህ ከዚያ አያበቃም ሲል አፏጨ። ያሸነፍሽ ይመስልሻል? ገና ማን እንደሆንሽ አታውቂም አላት። እዛ ቃላት በቲና ውስጥ ሽብር ፈጠሩ። ሰውየው ተጎትቶ ወጣ። ቢሮው ውስጥ ዳሚያንና ቲና ብቻ ቀሩ። በመጨረሻም ስሜቷን መቆጣጠር አቅቷት አለቀሰች። ጩኸት አልነበረም። ዝም ብላ ጉንጮቿ ላይ የሚፈሱ እንባዎች ነበሩ። አሁን ዳሚያን የሚያያት አንድ ሰራተኛ ብቻ ሳትሆን ለረጅም ጊዜ ስትታገል እንደነበረች ሰው ነበረ። አልተሰበርሽም አላት። ለዛ ነው እንባዋን በዝግታ ጠረገችው። ከዚያም ምሽት ዳሚያን ወደ ሰጣት ትንሽ አፓርትመንት ስትመለስ
ስልኳ ባልታወቀ ቁጥር ጠራ። መልእክቱ ስትከፍተው እጇ ይንቀጠቀጥ ነበረ። ስለ ወላጆቿ አደጋ እውነት ማወቅ ከፈለግሽ ነገ ብቻሽን ተገኚ። ትንፋሿ ተቋረጠ። ስለ ወላጆቼ እንዴት አወቀ? ልቧ መምታት ጀመረ። መልእክቱ ቀጠለ። ወላጆችሽ ዝም ብለው አልሞቱም፣ ዝም እንዲሉ ተደርገው ነው እንጂ። ይህ ሌላ ወጥመድ ነው ወይንስ ተደብቆ የነበረ እውነታ ነው ስትል አሰበች። በማግስቱ ስራ ላይ ትኩረት ማድረግ አቃታት። ዳሚያ አስተዋላት። ምን ሆነሻል ሲል በቀስታ ጠይቃት። አመነታችና መልእክቱን አሳየችው። ፊቱ ወዲያውኑ ተቀየረ። ይህ አደገኛ ነው አላት። ግን እውነታው ቢሆንም ስትል በሹክሹክታ መለሰች። ዳሚያን ሊያጠምዱሽ ይፈልጋሉ። ከትናንት በኋላ የሆነ ተስፋ ቆርጧል። ቲያና ተመለከተችውና ካልኬድክ መቼም አላውቅም ብላ መለሰች። ቢሮ በዝምታ ተሞላ። በመጨረሻም ዳሚያ ተናገረ። ብቻሽን አትሄጂም። አይኖቹ ተከፈቱ። አብረኸኝ ትመጣለህ? አይ አላት በጽኑ። ሌላ ምንም ነገር ከመከሰቱ በፊት የውጩ የመኪና መብራቶች ብልጭ ድርግም አሉ። ዳሚያን በዝምታ ግን ታላቅ ቁጣ ገባ። ጨዋታ አብቅቷል አለ በብርድ ስሜት። ፖሊሶች ተከትለው ገቡ። የቦርድ አባሉ ለመሸሽ ቢሞክርም የሚሄድበት ቦታ አልነበረም። በዚያው ቅጽበት በቁጥጥር ስር ዋለ። እየተወሰደ ሳለ ቲናን በክፉ አይን እያየ ገንዘቡን ይዘሽ ድሃ ሆነሽ መቅረት ነበረብሽ ሲል አንጎራጎረ። ቲያና ግን ባለችበት ቁማ አይሆንም፣ እኔ በታማኝነት መርጫለሁ አለች በቀስታ። በኋላ በዛ ምሽት ሁሉም ነገር እንደገና ጸጥ አለ። እውነት ወጣች። የወላጆች ስም ከክስ ነፃ ሆነ። የኩባንያው የዳይሬክተሮች ቦርድ ከሙስና ነፃ፣ የተሰረቀ ገንዘብን ከወላጆች መረብ ጋር ያያያዘ እንዳለ ተረጋገጠ። ምሽት ላይ ዳሚያን በቲያና ትንሽ ኢንቨስትመንት ሰጣት። በውስጡ ያለው ገንዘብ አልነበረም፣ የነፃ ትምህርት እድል ነበረ። ከመኖር በላይ ይገባሻል አላት በቀስታ። የተሻለ የወደፊት ህይወት ይገባሻል አላት። ቲያና በአንድ ወቅት ስራ ስትፈልግ የነበረው በዛው ጎዳና ላይ በኩባንያው በረንዳ ሆና ተመለከተችው። ቦርሳዋን ያገኘችበት ያው መንገድ፣ ረሃብ ከህሊና ዋጋ የታገሰበት ያው ቦታ። ከዛ ቀን ገንዘቡን መርጣ ቢሆን ኖሮ በዚህ ውስጥ ምንም ነገር ባልተከሰተ ነበር። አሁንም ተሸሽጋና እየሮጠች ትኖር ነበረ። ነገር ግን እሷ ታማኝነትን መረጠች። ታማኝነት ደግሞ ሁሉንም ነገር ለወጠው። በአይኖቿ እንባ ፈሰሰ። የህመም ሳይሆን የነጻነት። እሷ አሁን ከዳቦ ቤት ጀርባ የምትኖር ቤት የሌላት ልጅ አይደለችም። አሁን ተፈላጊ ሌባ አይደለችም። እሷ የጀግና ወላጆች ልጅ ነች። እሷ ጠንካራ ነች። የታየች እና የተከበረች ነች። ሰላም ውድ ተመልካቾች፣ የዛሬው ታሪካችን ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ፒስ።